አንድ ያለችን ምንኖርባት ሀገር ከፍና እርጋት ታየለን በክብር የመጠቁት ያደጉት ሀገራት በግብር ነው የቆሙት አድማ። እኔ ተስፋዬ ነጋሽ ይባላለሁ። የምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ትምህርት ከፍተኛ ባለሙያ ነኝ። ዛሬ ተንበር ቀረጥ ምንነትና ተንበር ቀረጥ አከፋፈል ስርዓትን በተመለከተ በአዋጅ 110/1990 ላይ ማብራሪያ ለመስጠት ነው። ስለዚህ እንግዲህ የተንበር ቀረጥ ምንነት ዓላማውንና የተንበር ቀረጥ እንግዲህ የሚከፈልባቸውና የማይከፈልባቸው ለመለየት ወደዚህ ቀርባለሁ። ስለዚህ እንግዲህ የተንበር ቀረጥ ምንነትን በተመለከተ የመንግስት አንዱ የገቢ ምንጭ መሆኑ ይታወቃል። ከዚህም ባሻገር እንግዲህ በሰነዶች ላይ የተለያዩ የስራ ዘርፎችን የኪነ ጥበብ እድገትንና የፋይናንስ ተቋማቶችን እንቅስቃሴና የካፒታል ንብረት ዝውውርን ለማገዝ የሚያስችል ነው ተብሎ ይገመታል። ስለዚህ እንግዲህ ዓላማው የተንበር ቀረጥ የሚከፈልባቸው ሰነዶችና ከተንበር ቀረጥ ነፃ የሆኑትን ለይቶ የማሳወቅና ሌሎች ዓላማዎችን ያገናዘበ ይሆናል። የተንበር ቀረጥ የሚከፈልባቸው እና የማይከፈልባቸው የሚሉትን በአዋጁ ላይ ለይቶ አስቀምጧል። የተንበር ቀረጥ እንግዲህ በሰነዶች ላይ የሚጣል ታክስ ቢሆንም በሁሉም ሰነዶች ላይ አይደለም የሚጣለው፣ በተወሰኑ ሰነዶች ላይ ይጣላል። በዚህ አዋጅ በአዋጅ 110/1990 በአንቀጽ 3 የተለያዩ ሰነዶችን በመዘርዘር ተንበር ቀረጥ የሚከፈልባቸው የትኞቹ እንደሆኑና የሚከፈልበትን ጊዜ ሁኔታ መጠንን በግልጽ ለይቶ አስቀምጠዋል። እንግዲህ ከዚህ በመነሳት የተንበር ቀረጥ የሚከፈልባቸው ሰነዶች የትኞቹ ናቸው ብለን ስናይ የህብረት ስራ ማህበራት እንግዲህ ማንኛውም አይነት ማህበር መመስረቻና መተዳደሪያ ደንብ ላይ የተንበር ቀረጥ እንዲከፈል አዋጁ ይደነግጋል። አልፎም የግልግል ሰነዶች ላይ ማገቻ ሰነዶች፣ የዕቃ ማከማቻ ማረጋገጫ ሰነድ ላይ የውል ስምምነትና እነዚህም መገለጫዎች፣ የመያዣ ሰነዶች፣ የህብረት ስምምነት፣ የስራ ቅጥር ውል፣ የክራይ የተከራይ አከራይ መሰል መብት የማስተላለፍ ሰነዶች ላይ ማረጋገጫ፣ የውክልና ስልጣንና የንብረት ባለቤትነት ማስመዝገቢያ ሰነድ ላይ የተንበር ቀረጥ እንደሚከፈል አዋጁ ይደነግጋል ማለት ነው። ከነዚህ ሰነዶች ውጭ እንግዲህ ባሉ ሰነዶች ላይ ተንበር ቀረጥ እንደማይከፈልና የአዋጁ ዝርዝር እንግዲህ ባስቀመጠው መልኩ የተንበር ቀረጥ መሰብሰብ እንዳለብንና ሌሎች መሰል ጉዳዮች ላይ እንግዲህ ይሰበሰባሉ። ከዚህ ውጭ ከተዘረዘሩት ውጭ በሆኑት ሰነዶች ላይ አይሰበሰብም ማለት ነው። አተማመኑን በተመለከተ የቀረጥ አተማመኑ ምን ይመስላል ብለን ስናይ በዋጋው ላይ እንግዲህ በመቶኛ ወይም በፐርሰንት ወይም በቁርጥ ይከፈላል። አንድ ሰነድ ላይ እንግዲህ ተከፋይ የሚሆነው ቀረጥ በብር ካልሆነ በሌላ ገንዘብ ከሆነ ማለት ነው። የቀረጡ መጠን የሚሰላው ሰነዱ በተፈጸመበት ቀን በዋለው የምንዛሬ ልክ ነው። በስቶክ ወይም በሌላ ዋስትና ባለው ነገር ላይ ሊከፈል የሚገባው የቀረጥ መጠን ደግሞ በዋጋው ላይ ተመስርቶ ከሆነ የቀረጡ መጠን የሚሰላው ሰነዱ በተፈጸመበት ቀን በዋለው አማካይ ዋጋ መሰረት በማድረግ እንደሚሰላ ግልጽ አድርጎ ያስቀምጣል ማለት ነው። እንግዲህ አንድ ሰነድ ላይ ብዙ የተለያዩ ነገሮችን የተጠቃለለበት ወይም ለብዙ ልዩ ሰነዶች የቆመ ማንኛውም ሰነድ ላይ በያዛቸው ላይ አከፋፈሉ ምን ይመስላል ብለን ስናይ ልዩ ልዩ ሰነዶች በእያንዳንዱ ሰነድ ላይ የሚከፈለው ቀረጥ ተጠቃሎ እንዲከፈል ይደረጋል። ንብረቱን በባለቤትነት ለማስመዝገብ የሚከፈለው የተንበር ቀረጥ የሚተመነው የንብረቱ ዋጋ ላይ ሆኖ ዋጋው ግን በታክስ ባለስልጣኑ ተቀባይነት ካገኘ ብቻ ይሆናል። ተቀባይነት ካላገኘ ግን ተገቢው የተንበር ቀረጥ የሚከፈልበት የንብረት ዋጋው በገቢዎች ሚኒስቴር እንዲተመን ይደረጋል። የክፍያ ሁኔታን ስንመለከት የሚከፈለው የተንበር ቀረጥ ከብር 50 በታች ከሆነ ምን ይደረጋል?
ተንበር ክፍያው ተገቢውን ዋጋ የያዘውን በመለጠፍ ይፈጸማል። የሰነዶቹ አይነትና ሁኔታ ለየት ያለ አሰራርን ሲጠይቅ ግን የታክስ ባለስልጣኑ እንግዲህ በሚሰጠው አቅጣጫ ወይም መመሪያ መሰረት ተንበር በመለጠፍ በሌላ መንገድ ቀረጥ እንዲከፈል ይደረጋል። የተንበር ቀረጥ በተለጠፈበት ሰነድ እንግዲህ የሚሰራ ወይም የሚቀበል ሰው በዚህ ተንበር ሁለተኛ እንዳሰራ ተደርጎ ይሰረዛል። ካልተሰረዘ ግን ያልተከፈለበት ተደርጎ ይቆጠራል ማለት ነው። የክፍያ ጊዜን በተመለከተ በመሰረቻና መተዳደሪያ ጽሑፎች እንግዲህ ከምዝገባ በፊት ወይም ምዝገባ በሚከናወንበት ጊዜ እንዲከፈል ይደረጋል። በግልግል ውሳኔ ከመሰጠቱ በፊት ወይም በሚሰጥበት ጊዜ ነው። በውል ወይም በስምምነት ሰነዶች ላይ ከመፈረማቸው በፊት ወይም በሚፈረምበት ጊዜ ይሆናል። ክራይ ወይም በተከራይ አከራይ ውል ላይ ውል ከመፈረሙ በፊት ወይም በሚፈረምበት ጊዜ እንዲከፈል ይደረጋል። በማረጋገጫው ሰነድ ላይ እንግዲህ ማረጋገጫው በሚሰጥበት ጊዜ ይሆናል ማለት ነው። በኢትዮጵያ ውስጥ ሰነዱ እንግዲህ ተጠቃሚ የሆነው ሰው በኢትዮጵያ ውስጥ ሰነዱን የሚሰራ ወይም የሚሰጠው ሰው ሰነዱ እንደተፈጸመ ቀረጡን መክፈል ግዴታ አለበት ማለት ነው። እንግዲህ የሰነዱ ተጠቃሚ ግዴታ ሰነዱ እንደተፈጸመ ቀረጡን መክፈል እንዳለበት ይደነግጋል ማለት ነው። በክራይ ውል ውስጥ የተለያዩ ስምምነቶች ከሌለ በስተቀር ተከራይ ቀረጡን ይከፍላል። በንብረት ባለቤትነት ስም እንግዲህ በማስመዝገቢያ ሰነድ ላይ ሊከፍል የሚገባውን የተንበር ቀረጥ ሌላ ስምምነት ከሌለ በስተቀር የመክፈል ግዴታ ያለበት ማን ነው? የንብረት ባለቤትነት የሚመዘግብለት ሰው ይከፍላል ማለት ነው። የውል ወይም ስምምነት የሚመሰርተው ወገኖች ለተንበር ቀረጥ በጋራና በተናጠል በእያንዳንዳቸው ላይ እንዲጣል ይደረጋል። የስራ ቅጥሩ ላይ የሚከፍለው እንግዲህ ይህንን የሚወስደው ወይም የመክፈል ግዴታ ያለው ማን ነው? አሰሪው ይሆናል ማለት ነው። ጉዳያቸውን በግልግል የሚያስወስኑ ወገኖችና በህብረት ስምምነት ላይ የሚከፈለው የተንበር ቀረጥ አከፋፈል በጋራም በተናጠልም እንዲከፍሉ ይደረጋል። በህብረት ስምምነት ላይ እንግዲህ የሚከፈለው የተንበር ቀረጥ አሰሪና ሰራተኞቹ በጋራና በተናጠል ተጠያቂ ወይም ደግሞ ተከፋይ እንደሚሆኑ ይደነግጋል ማለት ነው። በሚቀጥለው በሌላ ርዕስ እስክንገናኝ ድረስ ደህና ሰንብቱ። አንድ ያለችን የምንኖርባት ሀገር ከፍ እናርጋት ትታየለን በክብር የመጠቁት ያደጉት ሀገራት በግብር ነው የቆሙት አለማ